አርእስተ ዜና ኢትዮጵያ ትናንት ስታልማቸው የነበሩ ታላላቅ ራዕዮችን ወደ ተግባር በመለወጥ በአፍሪካ የብልጽግና ተምሳሌት የመሆን ጉዞዋን አዲስ ምዕራፍ ላይ ማድረሷን የኢፌዴሪ መንግስት ኮሙኒኬሽን አገልግሎት አስታወቀ። ኢትዮጵያ ለታዳሽ ኃይል ልማት የሰጠችው ትኩረት ለአረንጓዴ ኢኮኖሚ ልማት መሰረት መሆኑን በዘርፉ እየተመዘገቡ ያሉ ስኬቶች አመላካት ናቸው። በአማራ ክልል በግብርና በኢንዱስትሪ እንዲሁም ደግሞ በሌሎች የኢኮኖሚ ዘርፎች የሀብት ምንጮችን በመለየት በስፋት ማምረት ላይ ትኩረት ተሰጥቶ እየተሰራ መሆኑን ርዕሰ መስተዳድር አረጋ ከበደ ተናገሩ። ጤና ይስጥልን እንዴት ውላችኋል ተመልካቾቻችን 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሰናይት ብርሃኔ ነኝ። የኢትዮጵያ የታዳሽ ኃይል ልማት የጎረቤት ሀገራትን ትስስርና የጋራ እድገትን መሰረት ያደረገ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት በሶማሌ ክልል የተገነባውን የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት የጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌና የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በተገኙበት መርቀው ስራ ባስጀመሩበት ነው። የምስራቅ አፍሪካ ቀጠና ትልቅ አቅም ያለበት አካባቢ በመሆኑ በተደመረ መንገድ መጠቀም ከተቻለ ሀገራት ከራሳቸው አልፎ ሌሎችን ወደ መርዳት እንደሚሸጋገሩም ተናግረዋል። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል። የኤሌክትሪክ ኮኔክሽን በእኛና በጅቡቲ መካከል፣ የንጹህ ውሃ ኮኔክሽን በእኛና በጅቡቲ መካከል፣ በክፍያ የሚደረግ የቶል ሮድ መንገድ በእኛና በጅቡቲ መካከል በከፍተኛ ደረጃ እየተስፋፋ ይገኛል። ከሱዳን፣ ከኬንያ፣ ከታንዛኒያ ጋር እነዚህን ነገሮች የምንጋራ ሲሆን በቅርቡ ከዓለም ባንክ እና ከመልቲላተራል ተቋማት ጋር በጀመርነው ንግግር ከሶማሊያ እና ሳውት ሱዳን ጋር በመንገድና በመብራት ለመተሳሰር ጥረት ተጀምሯል። ኢትዮጵያ ከጎረቤት ሀገራት ጋር በመሰረተ ልማትና በሌሎችም በጋራ ለማደግ እንደምትሰራም ጠቅላይ ሚኒስትሩ ተናግረዋል። ኢትዮጵያ ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት ከባቢ የመሆን እድሉ በጣም ሰፊ ነው። ከልማት የመቋደስን በጋራ የማደግን አንዱ ከሌላው የመማርን ልምምድ እያሳደግን ከሄድን ምንም ጥርጥር የሌለው የ21ኛው አጋማሽ የአፍሪካ ዘመን ይሆናል። ያ የአፍሪካ ዘመን ማሳያ ፈርቀዳጅ ምሳሌዋ ደግሞ ኢትዮጵያ ትሆናለች። ኢትዮጵያ በድፍን አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ሕዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። ቅድም እንደተገለጸው በርካታ ቦታ ከዊንድ፣ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት
ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። የታዳሽ ኃይል ተጠቃሚነትን ለማሳደግ የተጠናከረ ስራ እንደሚሰራ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸበር ባልቻ ገለጹ። ይህም የኢትዮጵያን የኃይል አቅምን ለማጎልበት አስተዋጽኦ ይኖረዋል ብለዋል። ጌታቸው ባልቻ ኢትዮጵያ የታዳሽ ኃይልን በማመንጨት ከራሷ አልፎ ለጎረቤት ሀገራትም እያቀረበች ትገኛለች። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ ኢትዮጵያ ያሏትን የተፈጥሮ ጸጋዎች ለመጠቀም የተለያዩ ተግባራትን እያከናወነች መሆኑን ገልጸዋል። የታዳሽ ኃይልን በማስፋትም የኃይል ፍላጎትን ለማሟላት ስራዎች መከናወናቸውንም አብራርተዋል። በሰሜን፣ በደቡብ፣ በምዕራብ የሀገራችን ክፍሎች የውሃ ሀብት እንዲሁም በመካከለኛው የኢትዮጵያ ሀገራችን በስምጥ ሸለቆ በእንፋሎት ኃይል እንዲሁም አሁን በምንገኝበት የሶማሌ ክልል ከፍተኛ የሆነ የንፋስ፣ የፀሐይ እንዲሁም የተፈጥሮ ጋዝ ኃይል ስላለ እሱን በመጠቀምና በማመንጨት ከፍተኛ የታዳሽ ኃይል ማመንጨት ይቻላል። ፕሮጀክቱ ኢትዮጵያ የጎረቤት ሀገራትን በኤሌክትሪክ ኃይል ለማስተሳሰር የምታከናውነውን ጥረት እገዛ ማድረጉንም ኢንጂነር አሸብር ገልጸዋል። ኬንያ፣ ጅቡቲ፣ ታንዛኒያ በአሁኑ ሰዓት ኃይል እየተጠቀሙ ይገኛሉ። ደቡብ ሱዳን እንዲሁም ሶማሊያ የኃይል ትስስር ለማድረግ ዝግጅቶች ተጀምረዋል። በሶማሌ ክልል የተገነባው የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት ካለው 120 ሜጋዋት ኃይል ማመንጨት አቅም 80 ሜጋዋት በትላንትናው ዕለት አገልግሎት መስጠት ጀምሯል። ኢትዮጵያ ትናንትን ስታልም የነበሩ ታላላቅ ራዕዮቿን ወደ ተግባር በመለወጥ በአፍሪካ የብልጽግና ተምሳሌት የመሆን ጉዞዋን አዲስ ምዕራፍ ላይ ማድረሷን የኢፌዴሪ መንግስት ኮሚኒኬሽን አገልግሎት አስታወቀ። በትናንትናው ዕለትም በጠቅላይ ሚኒስትር አብይ አህመድ መሪነት የቀጠናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች ኢትዮጵያን ቃልን በተግባር የፈጸመችበት ብቃቷን ለዓለም ያስመሰከረችበት ታሪካዊ ክስተት ሆኖ ተመዝግቧል። የታዳሽ ኃይል ሉዓላዊነትና የቀጠናው ትስስር በምስራቅ አፍሪካ ቀዳሚ የንፋስ ኮሪደር ላይ የተገነባው የአይሻ 2 የንፋስ ኃይል ማመንጫ የምረቃ ስነ ስርዓት ኢትዮጵያ የቀጠናዊ ታዳሽ ኃይል ማዕከል የመሆን ጉዞዋን አፍጥኖታል። ይህ ፕሮጀክት ለሀገር ውስጥ ኢንዱስትሪዎች የኃይል ዋስትና ከመሆን ባለፈ ለጎረቤት ሀገራት የኢኮኖሚ ትስስር እንደ ጀርባ አጥንት የሚያገለግል የሰላም ድልድይ መሆኑም ተገልጿል። ኢትዮጵያ ከውሃ ከንፋስና ከምድር ውስጥ እንፋሎት በምታመነጨው ንጹህ ኃይል በዓለም አቀፍ የአረንጓዴ ልማት መሪነቷን እያረጋገጠች መምጣቷ በመግለጫው ተመላክቷል። በሌላ በኩል የቱሪዝም ዘርፉ ከፍ የሚያደርገውና የገበታ ለትውልድ አካል የሆነው የሸበሌ ሪዞርት በይፋ ተመርቋል። ሪዞርቱ የሀገሪቱን ባህላዊ እሴቶች ከዘመናዊ አቀናጅቶ የያዘና ኢትዮጵያ ያላትን የቱሪዝም አቅም ወደ ኢኮኖሚያዊ ጥቅም የመለወጥ ብቃቷን ያሳየ ድንቅ ውጤትም ተብሏል። ዛሬ ላይ በሀገሪቱ እየታየ ያለው ትልቁ ድል ፕሮጀክቶችን ጀምሮ የመጨረስ ባህል መዳበሩ ነው። ኢትዮጵያ ከአንድ ግዙፍ ፕሮጀክት ወደ ሌላኛው የምትሸጋገርበት ፍጥነትና ቅልጥፍና ማንኛውም ውስብስብ ስራ የማስተባበር አቅም መገንባቷን ያሳየ ነውም ተብሏል። ትናንት በሰላም እጦት ይታወቁ የነበሩ አካባቢዎች ዛሬ የልማት ተምሳሌት መሆናቸው መንግስት የገነባው ሰላም ለልማት ማገር መሆኑን ያረጋገጠ ሲሆን በቀጣይም ከቀጠናው ሀገራት ጋር በመሆን ለጋራ ብልጽግና የሚደረገው ጥረት ተጠናክሮ እንደሚቀጥል ተገልጿል። ኢትዮጵያ የምታልመው ብቻ ሳይሆን ህልሟን ወደ እውነት የምትቀይር የአፍሪካ ኩራት ሆና የምትቀጥል ቆራጥ ሀገር ናት ሲልም የመንግስት ኮሚኒኬሽን አገልግሎት መግለጫ አስታውቋል። ኢትዮጵያ የታዳሽ ኃይል አቅሟን በማጠናከር የአፍሪካ ቀዳሚ የኃይል ምንጭ ለመሆን እየሰራች ነው። ለመሆኑ የኢትዮጵያ የፀሐይ የውሃና የነፋስ ኃይል ማመንጫ ግዙፍ ፕሮጀክቶች ስለ መጻኢ ተጽዕኖ ፈጣሪነት ግስጋሴዋ ምን ይነግራሉ? ሰለሞን ኃይለ ኢየሱስ ከ94 ዓመታት በፊት ኢትዮጵያ የመጀመሪያውን የኤሌክትሪክ የሚያመነጭ ግድብ በአቃቂ ወንዝ ላይ ገነባች። ከ6 ሜጋዋት በላይ የሚያመነጨው ይሄው የአባ ሳሙኤል ግድብ 20 ሺህ ለሚሆኑ ነዋሪዎችም የኤሌክትሪክ ኃይል ተጠቃሚ አድርጓቸዋል። ዛሬ ደግሞ ከኢትዮጵያ አልፎ ለአፍሪካ ብርሃን የሆነ በአባይ ወንዝ ላይ ከነ ግርማው የቆመው የታላቁ የኢትዮጵያ ህዳሴ ግድብ ላይ ተደርሷል። የኢትዮጵያ ታዳሽ ኃይል እምቅ ሀብቷ 60 ሺህ ሜጋዋት ማመንጨትን እንዲያስችላት አቅም ፈጥሮላታል። ከዚህ ውስጥ ታዲያ ዛሬ የማመንጨት አቅሟ ምን ደረጃ ላይ ይገኛል?
የምስራቅ አፍሪካ የኃይል ባንክ የመሆን ራዕይዋስ በምን ፍላጎትና ፍጥነት ላይ እውን ማድረግ ይቻል ይሆን? ዛሬ ይህንን ጉዳይ በስፋት እንዳስሳለን። በዳግማዊ አጤ ምኒልክ ዘመነ መንግስት ሀገራችን የኤሌክትሪክ ኃይል መጠቀም ጀመረች። በዲዝል ከሚሰራ ጄኔሬተር ለቤተ መንግስቱና ለአካባቢው ነዋሪዎች የኤሌክትሪክ አገልግሎት ይቀርብ ነበረ። ቆይቶ ዘመናዊ ሰፊ የታዳሽ ኃይል ልማት በሁለት ታሪካዊ ግድቦች ግንባታም ተጀመረ። መጀመሪያ በአቃቂ ወንዝ ላይ የአባ ሳሙኤል ግድብ ተገነባ። ይህም ለመጀመሪያ ጊዜ የውሃ ኃይልን በመጠቀም ለህዝብ አገልግሎት መዋል የጀመረበት ፈርቀዳጅ ፕሮጀክት ሆኖ ተመዘገበ። በ1952 ደግሞ 43 ሜጋዋት የኤሌክትሪክ ኃይል የሚያመነጨው የቆቃ ግድብ ተገነባ። የጣሊያን መንግስት በኢትዮጵያ ፈጽሞት ለነበረው ወረራና ጉዳት በካሳ መልክ የተገነባ ግድብም ነበረ። የቆቃ ግድብ ኢንዱስትሪዎች እንዲነቃቁና የመጀመሪያው ሰፊ የኃይል ስርጭት መስመር እንዲዘረጋ መሰረት ጥሏል። የኢትዮጵያ ኤሌክትሪክ ኃይል ዘርፍ ዋነኛ ምንጭ የውሃ ሀብት ሆኖ ይታያል። በአሁኑ ወቅት ከ90 በመቶ በላይ የሚሆነው የኤሌክትሪክ ኃይል ከውሃም የሚመነጭ ነው። ከውሃ ብቻ ይገኝ የነበረውን ኃይል ታዲያ በሌሎችም አማራጮች ለማስፋፋት እየተሰራ ይገኛል። በአሁኑ ሰዓት ኢትዮጵያ 1.3 ሚሊዮን ሜጋዋት የንፋስ አቅም ያላትም ሀገር ነች። ከዚህ ውስጥ 10,000 ሜጋዋት ማልማት ይቻላል። ይህ አቅም በተለይ የውሃ መጠን የሚቀንስበት የበጋ ወራት የኃይል እጥረት እንዳይከሰት ሚዛን የሚጠብቅለትም ይሆናል። በትግራይ ክልል ከመቀሌ 18 ኪሎ ሜትር ላይ የሚገኘው በፈረንሳይ ቴክኖሎጂ የተገነባው አሸጎዳ 120 ሜጋዋት ኃይል የሚያመነጭ ነው። ኢትዮጵያ ከነፋስ ኃይል ማመንጨት የምትችለው ለዓለም ያሳየችበት የመጀመሪያው ፕሮጀክት ተደርጎም ተመዝግቧል። በአዳማ ተራራዎች ስር የተስፋፋው ተርባይኖች ደግሞ ከ200 ሜጋዋት በላይ የንፋስ ኃይል የሚያመነጩ ናቸው። የአካባቢውንና የአዲስ አበባን ኢንዱስትሪዎች የኃይል ፍላጎትም ይመግባሉ። 100 ሜጋዋት የሚያቀርበው የአሰላ ፕሮጀክት በበኩሉ በዘመኑ ቴክኖሎጂ ተገንብቶ የሀገሪቱን የንፋስ ኃይል ድርሻ በከፍተኛ ደረጃም እንዳሳደገው ይታመንበታል። በ2030 ኢትዮጵያ ከንፋስ ኃይል ብቻ 2000 ሜጋዋት ኃይል ታመነጫለች። የአይሻ ንፋስ ኃይል ማመንጫ ለዚህ ህልሟ መልህቋ ሆኖ ይታያል። በሰከንድ ከ9 ሜትር በላይ የሚነፍሰው ንፋስ ወደ ኃይል የሚቀይረው የአይሻ ቁጥር 2 ፕሮጀክት ደግሞ የመጀመሪያው ምዕራፍ ተጠናቋል። 80 ሜጋዋት ወደ ኃይል ቋትም አስገብቷል። ከንፋስ ባሻገር በምድር ወገብ አቅራቢያ የምትገኘው ኢትዮጵያም ከፀሐይ ብርሃን ከፍተኛ ኃይል የማመንጨት አቅምም ያላት ሀገር ነች። በስምጥ ሸለቆ በኩል ከ10,000 ሜጋዋት በላይ የእንፋሎት አቅም ያላት ሀገራችን ኢትዮጵያ አሉቶ፣ ላንጋኖና ቱሉ ሞዬ ዋነኛ ተስፋዎቿ ናቸው። እነኚህ ፕሮጀክቶቿ እንደ ውሃ ግድቦች ለተፈጥሮ ዝናብ የማይገዙ በመሆናቸው አስተማማኝ የኃይል ምንጭ ተደርገውም የሚወሰዱም ናቸው። ኢትዮጵያ የታዳሽ ኃይል ልማት ለሀገር ውስጥ ብቻ ሳይሆን ለጎረቤት ሀገራት ከዛም ራቅ ላሉ ሀገራትም ብርሃን ሆኖ ይታያል። ለጅቡቲ፣ ለሱዳንና ለኬንያ ኃይል በመሸጥም በየዓመቱ በአማካይ ከ200 ሚሊዮን ዶላር በላይ የውጭ ምንዛሬም ተገኝቷል። ወደ ታንዛኒያና ደቡብ ሱዳን የሚዘረጉ የኃይል አማራጮች ታዲያ ሲጠናቀቁ ደግሞ ዓመታዊ ገቢው ወደ 500 ሚሊዮን ዶላር እንደሚያድግ ይጠበቃል። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። ኢትዮጵያ እስከ 2030 ድረስ የታዳሽ ኃይል ድርሻዋን በእጥፍ ለማሳደግ ወገቧን ጠበቅ አድርጋ ስራ ላይ ናት። ውሃ፣ ንፋስ፣ ፀሐይና እንፋሎት የኢትዮጵያ ዋነኛ የኃይል ምንጭ ሲሆኑም ይታያል። አንዱ ቢዳከም ሌላኛው የኃይል ምንጭ በመተካት ቀጣይነት ላለው የኤሌክትሪክ አቅርቦት መረጋገጥን ዋስትና ሲሆን ተስተውሏል።
ኢትዮጵያ ዛሬ ላይ ዜሮ የካርበን ልቀት ያላቸውን የኃይል ምንጮች በመጠቀም ዓለም አቀፍ የአየር ንብረት ለውጥን ለመከላከል ቀዳሚውን ሚና የምትጫወት ሀገር ለመሆን በቅታለች። ኢትዮጵያ ውስጥ አፍሪካ ውስጥ እድገት እንዲመጣ የምናስበው ተፈጥሮን በሚጎዳ መልክ ሳይሆን ከተፈጥሮ ጋር በስምምነት ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። የአፍሪካ ቀንድ ሀገራትን በኃይል በማገናኘት የጋራ ብልጽግናን የምታረጋግጥበትን መንገድም ጀምራለች። የኢትዮጵያ ታዳሽ ኃይል ጉዞ ከጨለማ ወደ ብርሃን፣ ከጥገኝነት ራስን ወደ መቻል፣ ከድህነት ወደ ብልጽግና የሚደረግ የትውልድ ጉዞ ነው። ይህ የምስራቅ አፍሪካ የኃይል ባንክ የመሆን ራዕይ ታዲያ ዛሬ በተግባር እየታየ ያለ እውነታ ሆኖ ቀጥሏል። ይህ በታዳሽ ኃይል የተጀመረው ጉዞ ታዲያ ለኢትዮጵያ የኤሌክትሪክ ልማት ብቻ አይደለም፣ የሉዓላዊነት የጽናትና የብልጽግና ተጋድሎ ታሪክም ጭምር እንጂ። ኢትዮጵያ የታዳሽ ኃይል አቅሟን በማጠናከር የአፍሪካ ቀዳሚ የኃይል ምንጭ ለመሆን እየሰራች ነው። ለመሆኑ የኢትዮጵያ የፀሐይ የውሃና የንፋስ ኃይል ማመንጫ ግዙፍ ፕሮጀክት ስለ መጻኢ ተጽዕኖ ምን ይነግረናል የሚለውን ቀደም ብለን በባልደረባችን ሰለሞን ኃይለ ኢየሱስ ዘገባ ተመልክተናል። ኢትዮጵያ ለታዳሽ ኃይል ልማት የሰጠችው ትኩረት ለአረንጓዴ ልማት ኢኮኖሚ መሰረት መሆኑን በዘርፉ እየተመዘገቡ ያሉ ስኬቶችም አመላካች ናቸው። እንደ አውሮፓውያን አቆጣጠር በ2011 ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስትራቴጂን ቀርጻ በመስራት ላይም ትገኛለች። የመደመር መንግስትም ለዘርፉ በሰጠው ልዩ ትኩረት የተፈጥሮ ጸጋን ወደ ኢኮኖሚያዊ ኃይል የመለወጥ ሂደት የላቀ ውጤት እየተመዘገበበት ይገኛል። ምንተስነት ይልማ። ሰደድ እሳት፣ ጎርፍና ድርቅ መሰል የተፈጥሮ አደጋዎች አሁን ላይ ዓለምን እየፈተኗት ይገኛሉ። ለነዚህ የተፈጥሮ አደጋዎች መባባስ አንዱና ዋናው ምክንያት ደግሞ የዓለም ሀገራት ከታዳሽ ኃይል ይልቅ በካይና ለአየር ንብረት መዛባት ምክንያት የሆኑ አላቂ የኃይል አማራጮችን መጠቀማቸው ነው። እናም ኢትዮጵያ ይህንን የዓለም ፈተና የሆነውን የአየር ንብረት መዛባት ለመቀነስ አርያነት ያላቸውን ስራዎች በመስራት ላይ ትገኛለች። የደን ሽፋንን ከፍ ለማድረግ በአረንጓዴ አሻራ ንቅናቄ የሰራችው ስራ ጥሩ ውጤት የታየበት እና ለብዙዎች ምሳሌ የሆነም ነው። ከበራችሁ ኢትዮጵያውያን ሆይ እጃችን አፈር ካልነካ፣ ጭቃ ካልነካ፣ ካልደከምን የሚገነባ ሀገር የለም። ሁሉም ያማረ ሀገር በጀግኖች ልጆቹ በሆነ ዘመን በተፈጠሩ ትውልዶች የተሰራ ነው። ይህ ትውልድ የኢትዮጵያን እርግማን፣ የኢትዮጵያን የታሪክ ጥፋት፣ የኢትዮጵያን የልመና ታሪክ የሚቀይርና ኮርተው በሀገራቸው የሚኖሩ ራሳቸውን የሚያግዙ ለሌሎች የሚተርፉ ልጆች የምንፈጥርና የምናወርስ መሆን አለብን። ዓለም የአየር ንብረት ለውጥን ለመቋቋም ፊቷን ከነዳጅ ወደ ታዳሽ ኃይል በማዞር ላይ በምትገኝበት በዚህ ወቅት ኢትዮጵያም እንደ አውሮፓ አቆጣጠር በ2011 የአየር ንብረት የማይበገር አረንጓዴ ኢኮኖሚ ስትራቴጂን ቀርጻ በመስራት ከአፍሪካ ቀዳሚ ከሆኑ ሀገራት ተጠቃሽ ነች። ከ90 በመቶ በላይ የኤሌክትሪክ ፍጆታዋን ከውሃ የምትሸፍነው ኢትዮጵያም ከፀሐይና ከንፋስ እንዲሁም ከእንፋሎት ኃይልን ለማመንጨት ትላልቅ ፕሮጀክቶችን ወደ ስራ አስገብታ እየሰራች ትገኛለች። የኢኮኖሚ እድገቷን ከአካባቢ ጥበቃ ጋር ለማጣጣም የሚያስችላትን የአረንጓዴ ኢኮኖሚ ቀርጻ በመስራት ላይ የምትገኘው ሀገር ስትራቴጂዋ በዋነኛነት የታዳሽ ኃይል ምንጮችን በማልማት ላይ የተመሰረተ ሲሆን ይህም በምስራቅ አፍሪካ ንጹህ የኃይል ማዕከል ለመሆን ያላትን ራዕይ የሚያሳይ ነው። ይህ አረንጓዴ ኃይል ለቀጣይ የኢንዱስትሪ መስፋፋት አስተማማኝና ርካሽ ግብዓት በመሆን የአየር ንብረት ለውጥን ከመከላከል ባለፈ ለነዳጅ የሚወጣውን ከፍተኛ የውጭ ምንዛሬ ወጪን በመቀነስ የላቀ አበርክቶ አለው። በታዳሽ ኃይል ዘርፍ ታላቁን የህዳሴ ግድብን ጨምሮ በርካታ ግዙፍ ፕሮጀክቶችን በማጠናቀቅ በዓለም አቀፍ መድረክ እውቅናን ያገኘችው ኢትዮጵያ ይህ የአረንጓዴ ኢኮኖሚ ጉዞዋ የሀገር ውስጥ የኃይል ፍላጎትን ከማሳካት አልፎ ቀጠናዊ ፋይዳው የጎላ በመሆኑ የምታመነጨውን ንጹህ ኃይል ለጎረቤት ሀገራት በማቅረብ የኢኮኖሚ ትስስርን በማጠናከር ረገድ አበርክቶ የላቀ ነው። ይህን የኢንዱስትሪ ትራንስፎርሜሽን ጉዞዋን ከአካባቢ ጥበቃ ጋር በማጣመር የካርበን ልቀትን የቀነሰ የኢኮኖሚ እድገት ለማምጣት በትጋት እየሰራች ትገኛለች። የዚህ ስኬቷን መሰረት በተፈጥሮ የታደለችውን የታዳሽ ኃይል አቅም ውሃ፣ ንፋስ፣ ፀሐይና እንፋሎትን በአግባቡ ጥቅም ላይ በማዋሏ የተገኘ በመሆኑ ብሔራዊ የኃይል አቅርቦቷን ሙሉ ለሙሉ በሚባል ሁኔታ ከታዳሽ ኃይል እንድታሟላ መንገድ የከፈተ ነው። ሌላው የመደመር መንግስት ለዘርፉ በሰጠው ልዩ ትኩረት በኤሌክትሪክ የሚሰሩ ቀላል ባቡሮችና ተሽከርካሪዎች ስራ መጀመራቸው፣ የኢንዱስትሪ ፓርኮች ለአካባቢ ጥበቃ ተስማሚ በሆነና በታዳሽ ኃይል እንዲንቀሳቀሱ መደረጉ፣ በፀሐይ ኃይል የሚሰሩ የውሃ ፓምፖች ለገበሬው መሰራጨታቸው የመስኖ ልማትን በማፋጠን እንዲሁም የካርበን ልቀትን መቀነስ ያስቻለ ሲሆን በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ
ችግኞችን መትከሏ የስኬቷ ማሳያ ነው። የግሪን ሌጋሲ የምናሳካበት ከትራንስፖርት የሚለቀቀው የካርቦን ኢሚሽንን የምንቀንስበት በስፋት ጤነኛ ማህበረሰብ የምንፈጥርበት ፕላትፎርም ይሆናል። በስፋት ኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ጥረት እናደርጋለን። በስፋት እንዲመረቱ እናደርጋለን። ለታዳሽ ኃይል የሰጠችው ልዩ ትኩረት በዓለም አቀፍ ደረጃ በአረንጓዴ ኢኮኖሚ ግንባታ ተምሳሌት ከመሆን በዘለለ የኃይል ምንጮቿ ሙሉ ለሙሉ ታዳሽ መሆናቸው ለዘላቂ ልማት ዋስትና ከመሆኑም በላይ ለቀጣዩ ትውልድ ንጹህ አካባቢን ለማስረከብ ሚናው የጎላ ነው። የአረንጓዴ አሻራ መርሃ ግብርም ከዛፍ ተከላ የተሻገረ ለታዳሽ ኃይል ልማት ዋስትና በመሆን የግድቦችን ደህንነት በማረጋገጥ የአየር ንብረት ሚዛንን በመጠበቅ እንዲሁም በቢሊዮን ከሚቆጠሩ ዛፎቿ የምታመርተው ካርቦን በዓለም አቀፍ የካርቦን ገበያ ተጨማሪ ገቢ እንድታገኝ በር በመክፈት የታዳሽ ኃይል ልማት በሁሉም መስክ የሀገርን ሕልውና ለማረጋገጥ የሚያግዝ ነው። ኢትዮጵያ በልዩ ትኩረት ተግባራዊ በማድረግ ላይ የምትገኘው የአረንጓዴ ኢኮኖሚ ግንባታ የተፈጥሮ ጸጋን ወደ ኢኮኖሚያዊ ኃይል የመለወጥ ሂደት በመሆኑ የህዳሴ ግድብ መጠናቀቅና የአረንጓዴ አሻራ ስኬቶች ተደምረው ኢትዮጵያን በዓለም አቀፍ ደረጃ የኢነርጂ ቋት የሚያደርጋት የኢኮኖሚ ድል በመሆን በ2030 መካከለኛ ገቢ ያላትና በአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ለተያዘው ግብ ዋነኛ ምሰሶ መሆን የቻለ ነው። ኢትዮጵያ ዛሬ የተስፋ ብቻ ሳይሆን የስራና የተጨባጭ ውጤት ምድር እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ከገበታ ለትውልድ አብይ ፕሮጀክቶች መካከል ሁለተኛና በ385 ሄክታር መሬት ላይ ያረፈው የሸበሌ ሪዞርት በጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት ክፍት ሆኗል። ሪዞርቱ ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ በተያዘው ጉዞ ላይ ትልቅ ጥፋትን የሚፈጥር መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። በጠቅላይ ሚኒስትር አብይ አህመድ ከሀሳብ ዘር እስከሚታይ ውጤት በሚሰነዘሩ የትጋት ልኬቶች የተጀመሩት የገበታ ፕሮጀክቶች የሀገራችንን እምቅ ጸጋዎች ለዓለም ገበያ እያወጣ ይገኛልን ብለዋል። ምክትል ጠቅላይ ሚኒስትሩ በመደመር እሳቤ እየተገነቡ የሚገኙት እነዚህ ፕሮጀክቶች ያለንን አቅም በማቀናጀት ለላቀ ውጤትና ከፍታ እንድንጓዝ የሚያግዙ ናቸውም ብለዋል። የሸበሌ ሪዞርት የሶማሌ ክልልን የሀገራዊ ልማት ኢኒሼቲቭ ትሩፋቶች ተጠቃሚ ከማድረግም ባለፈ የምስራቅ ኢትዮጵያን የቱሪዝም ዘርፍ ወደ አዲስ ምዕራፍ የሚያሻገር ትልቅ አቅም ነው ሲሉም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ከዚሁ ጋር በተያያዘ የሸበሌ ሪዞርትን በተመለከተ አሃዛዊ መረጃዎችን እና ቀጠናዊ አንድምታውን በተመለከተ ብሩክ ተስፋዬ መረጃዎችን ያጋራናል። የሸበሌ ሪዞርት የገበታ ለትውልድ ዋነኛ ፕሮጀክት ሲሆን በ385 ሄክታር መሬት ላይ ያረፈ ነው። በአንድ ጊዜ እስከ 400 እንግዶችን ማስተናገድ የሚችሉ 3 ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና 15.4 ኪሎ ሜትር የሚረዝሙ የእግረኛ መንገዶችንም የያዘ ነው። የሸበሌ ሪዞርት ማህበራዊ ትስስርንም ለማጠናከር ታሳቢ ተደርጎም ነው የተገነባው። 10,000 የፍራፍሬ ተክሎችን ካረፉበት የፍራፍሬ ፓርክ ጀምሮ እስከ ዋናው የግመል ፓርክ ድረስ እያንዳንዱ የሪዞርቱ ገጽታ የኢትዮጵያን ተፈጥሯዊና ባህላዊ ሀብትን የሚያንጸባርቅ ነው። 51 የተጠናቀቁ የመኝታ ክፍሎችና በዓለም አቀፍ ደረጃ የሚገኙ የቱሪዝም አገልግሎቶችን እውን ያደረገም ነው። የሸበሌ ሪዞርት ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ በሚደረገው ጉዞ ውስጥ ትልቅ ታሪካዊ ጥፋት ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ቅርስ ለማድረግ የመደመር መንግስት በተግባር የታየበት ታላቅ ስራ ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ቅርስ የማድረግ የመደመር መንፈስ በተግባር የታየበት ታላቅ ስራ ነው። ታዲያ የዚህ ፕሮጀክት ከሀገር ባለፈ ቀጠናዊ አንድምታው ምንድነው የሚለውን እንመልከት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በተገኙበት የተመረቀው የሸበሌ ሪዞርት ፖለቲካዊና ዲፕሎማሲያዊ መልእክቱ ሚዛን የሚደፋ ሆኖ ተገኝቷል። የሶማሊያና የጅቡቲ መሪዎች በስፍራው መገኘታቸው ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በልማትና በጋራ ተጠቃሚነት ላይ ለመገንባት የምታደርገውን ጥረት የሚያሳይ የዲፕሎማሲ ማሳያም ተደርጎ ይወሰዳል። ሸበሌ ሪዞርት የሚገኝበት ስትራቴጂካዊ ስፍራ ለሶማሊያና ለጅቡቲ ቅርብ መሆኑ
ፕሮጀክቱን የኢትዮጵያ ብቻ ሳይሆን የታላቋ ምስራቅ አፍሪካ መዳረሻ ያደርገዋል። የመሰረተ ልማት ትስስርን በማጠናከር ረገድም በሪዞርቱ ዙሪያ የተገነቡ መንገዶች የአየር ትራንስፖርት አማራጮችን ጨምሮ ድንበር ተሻጋሪ የንግድ እንቅስቃሴን ይበልጥ ያነቃቃሉ። ሪዞርቱ ውስጥ የተገነባው የባህል ማዕከል የግመል ፓርክ የሶማሌ ብሔረሰብን የጋራና ቀጠናዊ የሆኑ እሴቶችን ይበልጥ የሚያጎላ በመሆኑ በህዝቦች መካከል ያለውን ትስስር ወደ ተሻለ ደረጃም ያጠናክራል። የፌዴሪ ጠቅላይ ሚኒስትር አብይ አህመድ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች የሀገር ውስጥ አንድነትን ብቻ ሳይሆን የውጭ ኢንቨስትመንትን ለመሳብና የሀገሪቱን ገጽታም ለመቀየር ትልቅ ስራዎችን እየሰሩበት ይገኛሉ። የጎረቤት ሀገራት በዚህ ፕሮጀክት ምረቃት ላይ መገኘታቸው ኢትዮጵያ በቀጠናው ያላትን የልማት አጋርነት ሚና ወይም የዲቨሎፕመንታል ሊደርሺፕ እውቅናን እንደመስጠትም ይቆጠራል። የሸበሌ ሪዞርት መመረቅ ድንቅ የልማት ውጤት ብቻ አይደለም፣ በምስራቅ አፍሪካ ቀንድ የጥርጣሬ ፖለቲካን በልማት ትብብር የመተካት ጥረት ነው። ሶስቱ መሪዎች በአንድ መድረክ ላይ መቆማቸው ለዓለም አቀፉ ማህበረሰብ ቀጠናዊ ችግሮቻችንን በጋራ ልማት እንፈታለን የሚል ጠንካራ መልእክትንም ያስተላልፋል። የኢትዮጵያ ሶማሊያና ጅቡቲ መሪዎች ግንኙነት በቀጠናው ተባብሮ የመልማትና የመሻገር ተምሳሌት ሆኗል። የሶስቱ ሀገራት ህዝቦች ትስስር ማዕከል በሆነችው ጅግጅጋ መሆኑ ደግሞ ይበልጥ ምክንያታዊ አድርጎታል። ለመሆኑ ከመሪዎቹ ተደጋጋሚ ጉብኝት ጀርባ ምን አለ? ሀብታሙ ተክለስላሴ ይነግረናል። ሶስት ሀገር አንድ ህዝብ፣ ደም ያጋመዳቸው መልክዓ ምድር ያቆራኛቸው ወንድማማች ህዝቦች፣ የቅኝ ገዢዎች መስመር ለያይቶ ያለያያቸው ነጣጥሎ ያልነጣጠላቸው የአንድ እናት ልጆች፣ ቋንቋ፣ እምነት፣ የጋራ ጥቅም፣ አብሮ የመልማት ፍላጎት የግንኙነታቸው መጽናት ምክንያት ሆኖ ዘልቀዋል። ኢትዮጵያ፣ ሶማሊያና ጅቡቲ ዘመናትን የተሻገረው አብሮነት ዛሬ ደግሞ በሌላ ከፍታ ተገልጧል። ጠቅላይ ሚኒስትር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼህ ማህሙድ፣ የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ጅግጅጋ ከትመዋል። በእርግጥ የእነዚህ ሶስት ሀገራት መሪዎች በአንድ ላይ ለዚያውም ይበልጡኑ የመተሳሰር ምልክት በሆነችው የምስራቋ ፈርጥ ጅግጅጋ በጋራ መታየታቸው የማይዋጥላቸው እረፍት የሚነሳቸው አካላት አሉ። እነሱን እንተዋቸውና ጅግጅጋ ለነዚህ ህዝቦች ምን ማለት ናት፣ ምንድናት የሚለውን እንመልከት። ጅግጅጋ የሶስቱም ሀገራት ህዝቦች የሚገናኙባት፣ የሚነግዱባት፣ ባህላዊ ሴቶቻቸውን የሚያንሸራሽሩባት ማዕከል ናት። ሶስቱን ሀገራት በንግድ ታገናኛለች። ከጅቡቲና ከሶማሊያ በተለይም ከበርበራ ወደብ ወደ ኢትዮጵያ መሀል ሀገር የሚገቡ ምርቶች የሚያልፉባት ዋና በር ናት። በከተማዋ የሚገኙ ግዙፍ ገበያዎች የሶስቱንም ሀገራት ነጋዴዎች ይገናኙባቸዋል። ጅግጅጋ የሶማሌ ህዝብ የጥበብ የስነ ጽሁፍና የባህል ማዕከል ተደርጋም ትወሰዳለች። አፍ ሶማሌ በሶስቱም ሀገራት ይነገራል። ጅግጅጋ አስኳሏ ናት። ባህላቸውን ማንነታቸውን የሚገልጡባት፣ የሚኮሩባት፣ የጋራችን የሚሏት ቤታቸው ናት። አሁን ዋናው ቁም ነገር የእነዚህ ሀገራት መሪዎች በዚህ ተምሳሌች በሆነች ከተማ መገኘታቸው ለምን የሚለው ነው። ነገሩ ወደ ቀጠና ይወስደናል። በኃይል አስተላለፍ መለዋወጥ እየታመሰ የራስን ጥቅም ብቻ በማሰረድ ጊዜ በሚወሰድበት በዚህ ጊዜ ቀጠናዊ ትስስርን ማጠናከር ዋነኛው ጉዳይ ነው። በብዙዎች ትንተና የግጭት ቋፍ ላይ ነው ተብሎ በተፈረጀው በዚህ የቀይ ባህር ሰፈር የእነዚህ ሀገራት በጋራ መቆም፣ በጋራ መስራት ጭራሽ አይፈለግም። በማን? በምናውቃቸው ታሪካዊ ጠላቶች። የሀያላን ተጽዕኖ በበረታበት፣ የጓዳ ወትዋሽ ጦር ሰባቂ አይዞህ ባይ ባለበት እነዚህ ሀገራት እንዲህ ተምሳሌታዊ በሆነ መልኩ ለምን ትላንት የጀመሩትን ግንኙነት ከፍ አድርገው ቀጠሉ ነው ሚስጥሩ። በደም ከመጋመዱ ባሻገር በባህልና ቋንቋ አንድ ከመሆንም በላይ አብሮ የመልማት ተደጋግፎ የመሻገር ተደምሮ የመጠናከር እንጂ ሌላ አይደለም። ይህ ስለ ጅግጅጋ ጥቂት እንድንል ያስገድናል። ከዚያ በፊት ግን ጅግጅጋ ከለውጡ በፊት ምን ነበረች፣ በመንግስት እንዴት ትታይ ነበር የሚለውን እንድንጠይቅ እንገደዳለን። ጅግጅጋ በአጠቃላይ የሶማሌ ክልል የቀደመው መንግስት እንደ ከፍተኛ የደህንነት ስጋት ቀጠና ይመለከተው ነበረ። ኢትዮጵያ ላይ ከፍተኛ ቀውስ ከተፈጠረ በምስራቁ በር ነው ተብሎ ተደምድሞም ቆይቷል። ዛሬስ? ከዚህ ቀደም የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ፣ ሰላም ለማስከበር ነበር። ዛሬ ግን ሁላችሁም እንዳያችሁት ሰላም ወዳዱ የሶማሌ ህዝብ
በክልሉ የተጀመሩ ሰፋፊ የመሰረተ ልማት ስራዎች፣ በሺህ ኪሎ ሜትር የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ ያስጀመርነው የጋዝ የነዳጅ ሪፋይነሪ፣ የማዳበሪያ ፕሮጀክት፣ የኤርፖርት ማስፋፊያ ፕሮጀክት፣ አሁን ደግሞ የሸበሌ ሪዞርት በስፋት የሚሰራበት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆኖ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ታላቅ ድል፣ ታላቅ ስራ ነው። ክልሉ ያለውን እምቅ ሀብት ተጠቅሞ ባልተለመደ መልኩ በስንዴ ልማት ከፍተኛ ውጤት እያሳየ ነው። ግዙፍ የመስኖ ፕሮጀክቶች፣ ሌላም ብቻ ጅግጅጋ ተፈላጊነቷም አገናኝነቷም ጨምሯል። ዛሬ የተመረቀው የሸበሌ ሪዞርትም የሶስቱን ሀገራት ህዝቦች ማገናኛ ሌላው ሰገነት መሆኑ አይቀርም። እናም ጠላት የትኛውንም መንገድ ቢጓዝ ሁሉንም አይነት የሴራ መንገድ ቢከተል ከጅግጅጋ ጥሪ ከአብሮ የመልማት ፍላጎት በጭራሽ አይበልጥም። እነዚህ መሪዎች ትላንት በህዳሴ በሌሎችም ግዙፍ ፕሮጀክቶች አዲስ አበባን ረግጠው እንዳሳዩት ዛሬም ደግመውታል። ለዚያ ሰፈር ያላችሁትን በሉ፣ እኛ የሚያዋጣንን መርጠናል ነው ነገሩ። በነገራችን ላይ የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ በሁለተኛው ስልጣን ዘመናቸው ከግንቦት 2014 ወይንም በፈረንጆቹ ሜይ 2022 ጀምሮ የዛሬውን ጨምሮ 5 ጊዜ አዲስ አበባ መጥተዋል። ወደ ጅግጅጋ ደግሞ ጥር 2016 ወይንም ጃንዋሪ 2024 ላይ ከመጡ በኋላ አሁን ለሁለተኛ ጊዜ መምጣታቸው ነው። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ ደግሞ ባለፉት 6 ዓመታት 6 ጊዜ አዲስ አበባ መጥተዋል። የአሁኑ 7ኛው መሆኑ ነው። ጅግጅጋ ሲመጡ ሰኔ 2010 ወይንም ጁላይ 2018 የመጡበትን ጨምሮ ለሁለተኛ ጊዜ መሆኑ ነው። ያኔ ከጅግጅጋ ዩኒቨርሲቲ የክብር ዶክተሬት ተቀብለው ነበረ። ይህ ሁሉ ተደጋጋሚ ምልልስ ኢትዮጵያ በምትከተለው የቅድሚያ ለጎረቤት ዲፕሎማሲ የሚጠበቅ ቢሆንም ከፍታውን ጠብቆ መጓዙ ግን የሚነግረን አንድ ነገር አለ። እውቁ የዲፕሎማሲ ምሁር ቶማስ ሺሊንግ እንደሚለው በጣም ስኬታማው ዲፕሎማሲ በጋራ ጥቅም ላይ የተመሰረተ የጋራ ጥገኝነት ወይንም ሚቹዋል ዲፔንደንስ መፍጠር ነው ይላል። እነዚህ ሀገራት እዚህ ከፍታ ላይ በመሆናቸው ከግንኙነት ይልቅ ቁርኝት የሚለው አገላለጽ የሚስማማቸው ሆኖ እናገኘዋለን። ምስራቅ እንደ ትላንቱ የስጋት ቀጠና ሳይሆን የድል በር፣ የመተሳሰር ማዕከል ሆኗል። ጅግጅጋ ለዚህ ተምሳሌ ትሆናለች። ኮፕ 32 ወደ ኢትዮጵያ መጥቶ በኢትዮጵያ ምድር እንዲዘጋጅ የተወሰነበት ዋነኛው ምክንያት ኢትዮጵያ በግሪን ሌጋሲ ሪቨሮቿን በማጽዳት በክሊን ኢነርጂ አጠቃላይ ኢንቫይሮንመንት ላይ በምትከተለው ፖሊሲና ባስገኘችው ውጤት ዓለም ስራዋን ሬኮግናይዝ ለማድረግ ዓለም ስራዋን ለማበረታታት ኮፕ ወደ ኢትዮጵያ እንዲመጣ ወስኗል። ይህን ውሳኔ አድንቀን አክብረን የተቀበልን ሲሆን ከአፍሪካ ወንድሞቻችን ጋር በመሆን በዓለም ላይ ለረጅም ጊዜ ከሚጠቀሱ የኮፕ ሰሚቶች አንዱ የሆነውን ሰሚት በ2027 በኢትዮጵያ ኢትዮጵያውያንም በሚያኮራ አፍሪካውያንም በሚያኮራ በተለይ ጅቡቲን፣ ሶማሊያን፣ ኬንያን፣ ሳውት ሱዳንን በሚያኮራ መንገድ የምናዘጋጅ መሆኑን ያከበሩንን በማያሳፍር መንገድ የምንፈጽም መሆኑን እያረጋገጥኩ እንደዚህ ያለው ድል እንዲበረታ እንደዚህ ያለው ውጤት እንዲጠናከር በድል እርካታ ሳይፈጠር በትጋት በትብብር አብረን እንድንሰራ አደራላችሁ ፈልጋለሁ። ቀጥለናል ተመልካቾቻችን። የሶማሌ ሞሰብ የአንድ ማዕከል አገልግሎት ፈጣንና ቀልጣፋ አገልግሎት እንዲያገኙ እያስቻለ መሆኑን የጅግጅጋ ከተማ ነዋሪዎች ገለጹ። ማዕከሉ ከተመረቀ በ40 ቀናት ውስጥም ከ10 ሺህ በላይ ለሚሆኑ ዜጎች አገልግሎት መስጠት ችሏል። ቴዎድሮስ ታደሰ በአገልግሎት ሰጪ ተቋማት ላይ ይስተዋል የነበረውን ዝለት በማስቀረት ወደ ሰው ተኮር አገልግሎት ልቀት የሚደረገው ሽግግር ውጤታማ እንዲሆን የመደመር መንግስት መሶብ የአንድ ማዕከል አገልግሎትን በተለያዩ የአገሪቱ ክፍሎች ተግባራዊ በማድረግ ላይ ይገኛል። በቅርቡ አገልግሎት መስጠት የጀመረው ሶማሌ መሶብ የአንድ ማዕከል አገልግሎትም በአጭር ጊዜ የተገልጋዩን እንግልት በማስቀረት ዘመናዊና በቴክኖሎጂ የተደገፈ አገልግሎትን ለህብረተሰቡ ተደራሽ እያደረገ ይገኛል። ነምበር አናውላሃ እና ለሶ በሖ
እዚህ የንግድ መለያ ቁጥር ላወጣን የመጣሁት እየተሰጠ የሚገኘው አገልግሎት በጣም ቆንጆ ነው። በቴክኖሎጂ የታገዘ በመሆኑ ፈጣንና ቀልጣፋ አገልግሎት እያገኘን የምንገኘው። በተለይ አገልግሎቱ በተለያዩ የክልሉ ወረዳዎች ቢስፋፋ የተገልጋዩን ድካምና እንግልት ይቀንሳል። ይህንን አቅዶ በመስራቱ መንግስት ሊመሰገን ይገባዋል። ዘመናዊ ቀልጣፋና የሰውን ክብር በሚመጥን ደረጃ አገልግሎት እየሰጠ የሚገኘው የሶማሌ መሶብ የአንድ ማዕከል አገልግሎት በርካታ አገልግሎቶችን በአንድ ጣሪያ ስር ለመስጠት እድል የፈጠረም ሆኗል። ድሮ አሁን ቢሮ ኖርማል ቢሮ ላይ ስንሄድ ብር ምናምን ክፍል ሲባል እንደገና ወጥተህ ወደ ባንክ ቤት ምናምን ሄደ ብሩን አስገብተህ ሙሉ ቀን ነበር የሚፈጀው። ግን አሁን አገልግሎቱ የምናገኘው ባንኩም እዚህ ነው፣ ቢሮዎቹ ማጠቃላይ አብዛኛዎቹ እዚህ ናቸው፣ ገቢዎቹም እዚህ ክሊራንሱን እዚሁ ከገቢዎች አጽፍተህ እንደገና ንግድ ቢሮ ደግሞ እዚሁ እንትኑን ታሳድፋለህ ንግድ ፍቃዱን ባንኩም እዚሁ እየከፈልክ ለኛ ብዙ ጥቅም ያመጣው በጣም ተመችቶናል። ወሐወያን ኢንሻአላሁ ተዓላ halkan waxaanu imid የመጣሁት የንግድ ፍቃድ ለማደስና ቲን ነምበር ለመውሰድ ነው። አገልግሎቱ በጣም ጥሩ ነው። ሁሉንም አገልግሎቶች በአንድ ማዕከል ማግኘት በመቻሌ ድካም ቀንሶልኛል። በ30 ደቂቃ ውስጥ ሁሉን ነገር ጨርሼ ልወጣ ስል ነው ያገኛችሁ። የሶማሌ መሶብ የአንድ ማዕከል አገልግሎት 2 ወር ባልሞላ ጊዜ ውስጥ ከ10 ሺህ በላይ ለሚሆኑ ዜጎች የተለያዩ አገልግሎቶችን ተደራሽ ማድረግ። እስካሁን ድረስ ወደ 9 ቢሮ ያስገባናቸው ከ9 ቢሮ 34 የተለያዩ አገልግሎት ይዞን የገቡት ከ34 እስካሁን ድረስ ቢያንስ ወደ 28 አገልግሎት እየሰጠን ነው። ስለዚህ እስካሁን ድረስ ያለው ሁኔታ ጥሩ ሁኔታ ላይ ነው ያለነው። ዲጂታላይዝ የሆኑትን ወደዚህ እያስገባን ያልሆኑትንም እያረግን እያስገባናቸው፣ ስለዚህ ቀልጣፋ አገልግሎት እየሰጠን እንገኛለን ማለት ነው። ስለዚህ አሁን ግን በአጠቃላይ ሁኔታ በዚህ 40 ቀን እስከ 10 ሺህ ህዝብ ተገልግሏል ማለት ነው። በቀጣይም በክልሉ 13 አካባቢዎች ላይ ማዕከሉን ለማስፋፋት እቅድ ተይዞ እየተሰራም ይገኛል። ለአንድ አገልግሎት 3-4 ተቋማት ሄዶ ማግኘት የነበረበት ቀናት እየተመላለሰ የሚቸገር ሰው እዚህ ሞቶ በደቂቃዎች መሃል ያን አገልግሎት የማግኘት እድል ሰፊ እድል ተፈጥሮላቸዋል ማለት ነው። መሶብ የአንድ ማዕከል አገልግሎት እንደ ሀገር በሲቪል ሰርቪስ ዘርፍ በአገልግሎት አሰጣጥ ላይ የተጀመረው ሪፎርም ውጤታማ እንዲሆን የሚያግዝ ነው። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከጅቡቲና ከሶማሊያ ፕሬዝዳንቶች ጋር በሶማሌ ክልል የተገነቡትን የሸበሌ ሪዞርትና የአይሻ 2 የንፋስ ኃይል ማመንጫ መርቀዋል። ከሸበሌ ሪዞርት እስከ አይሻ 2 የንፋስ ኃይል ማመንጫና የድሬዳዋ ከተማ ጉብኝትን በተመለከተ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጽ ያጋሩትን በተንቀሳቃሽ ምስል እንከታተል።
በአማራ ክልል ሰላምን ከማስፈን ጎን ለጎን ሁሉንም ዘርፎች የሀብት ምንጮችን በመለየት በስፋት ማምረት ላይ ተስፋ ሰጪ ውጤቶች መመዝገባቸውን ርዕሰ መስተዳድር አረጋ ከበደ ተናግረዋል። የአማራ ክልል መንግስት የ2018 በጀት ዓመት የፓርቲና የመንግስት ስራዎች የ6 ወር ዕቅድ አፈጻጸም የግምገማ መድረክም መካሄድ ጀምሯል። አርቆ ማየት አልቆ መስራት በሚል መሪ ሀሳብ እየተካሄደ በሚገኘው የግምገማ መድረክ የመክፈቻ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በክልሉ በግብርና በኢንዱስትሪ እንዲሁም ደግሞ በሌሎች የኢኮኖሚ ዘርፎች የሀብት ምንጮችን በመለየት በስፋት ማምረት ላይ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ከዚሁ ባሻገር የአገልግሎት ዘርፉ ላይም ትኩረት የተሰጠበት መስክ መሆኑን ርዕሰ መስተዳድሩ ገልጸዋል። ዘገባው የሳሙኤል ወርቃየው ነው። ተመልካቾች አሁን ደግሞ ስፖርታዊ መረጃዎችን የምናጋራበት ሰዓት ላይ ደርሰናል። ለመረጃዎቹ ባልደረባዬ አዲስ የሸዋስ እየጠበቀ ነው። አዲስ መቀጠል ትችላለህ። አመሰግናለሁ።